ዛሬ የምንመለከተው ደግሞ በሀ ቤት ቃላት ምስረታ ይሆናል። በነገራችን ላይ በ33ቱም ፊደላት ቃላቶችን የምንመሰረት ይሆናል። ዛሬ ግን የምናያቸው በመጀመሪያዋ ፊደል በሀ ቃላት እንዴት ብለን እንመሰርታለን የሚሉትን የማሳያችሁ ይሆናል ማለት ነው። ስለዚህ ለማስታወስ ያክል ሀ ይቺ ናት። ሀ ሁ ሂ ሃ ሄ ህ ሆ እዚህ ጋር ሰባቱም ይሄን ይመስላሉ። በእያንዳንዱ አራት አራት እንመሰርታለን ቃል ማለት ነው። እናንተ የራሳችሁን ቃል መመስረት ትችላላችሁ። ይኸው ፊደላቱ እንግዲህ 33ቱንም እዚህ ጋር በባለፈው ስላሳየኋችሁ እየሄዳችሁ ቼክ ማድረግ ትችላላችሁ። እንግዲህ ሀ ምን ትመስላለች እዚህ ጋር አይተናል። ለምሳሌ ሀ እዚህ ጋር አለች። ሀብት ብዬ መመስረት ብፈልግ ሀን እዚህ ጋር ወሰድኩኝ። ከበቤት ደግሞ ሄጄ እዚህ ጋር ብን ወስዳለሁ። ሀ ብ ከተቤት ደግሞ ይሄን ወሰድኩኝ ሀብት። ስለዚህ ሀን ከመጀመሪያው አመጣው። ሀ ከበቤት ደግሞ ብን ወስድና ሀብት። ስለዚህ ሀብት ማለት ይችላሉ። ስለዚህ 33ቱን ፊደላት እዚህ ጋር ስለተቀመጡላችሁ አንዱን ከአንዱ ጋር እያገናኘን ቃላት መመስረት ስንመሰረት ግን የምንመሰረትበት ቃል የመጀመሪያ ቢሆን ጥሩ ነው። ለምሳሌ በሀ ቤት ለመመስረት የመጀመሪያው ፊደል ሀ መሆን አለበት። ለምሳሌ ሃሎ ማለት ብፈልግ ይኸው ሃሎ ብዬ ጻፍኩ ማለት ነው። ስለዚህ ፊደላቱን ከዚህ ጋር ታያላችሁ። ቃላቶችን ደግሞ ከታች መጥታችሁ መመስረት ትችላላችሁ ማለት ነው። ስለዚህ አሁን በሀ ቤት ስንመሰረት እዚህ ጋር ተመልከቱ። ይኸው ሀ ብት ቅድም ያሳያችሁ ሀሳብ። አሁን ሀሳብ የምትለዋን ቼክ እናድርጋት። እዚህ ጋር ፈጠን ብዬ የምሄደው እናንተ ፓውዝ አድርጋችሁ ማየት ትችላላችሁ። ይኸው ሀ እዚህ ጋር አለች፣ ሳ እዚህ ጋር አለች፣ ብ ደግሞ እዚህ ጋር አለች። ሀሳብ ማለት ቻልኩ ማለት ነው። ሌላ አሁንም በሀ ቤት እዚህ ጋር ይኸው ሀሜት ማለት ሰውን ቦጨቅ ማድረግ ማለት ነው። ሀሜት ብዬ መጻፍ ፈልግ ይኸው እዚህ ጋር ልመለስ። ሁሉን እየተመለስኩ አላሳያችሁም እናንተ ቼክ አድርጉ። ይኸው ሀ ሜ ደግሞ እዚህ ጋር አለች፣ ሜ ት ደግሞ እዚህ ጋር አለች፣ ሀሜት ብዬ ጻፍኩ ማለት ነው። ስለዚህ እነዚህ በሀ ቤት የመሰረትኳቸው ቃላቶች ናቸው ማለት ነው። ስለዚህ አንዱን ሆሄ ወይ አንዱን ፊደል ከሌላኛው ጋር ሳጋጥሙ ትርጉም ያለው ቃል ይሰጠኛል። ይህ ቃላት ምስረታ ይባላል። ቃላት ምስረታ ሁለት አይነት ህጎች አሉት። አንደኛው አንዱን ቃል ራሱን መደጋገም። ለምሳሌ ባባ ማለት እችላለሁ። ሌላኛው ደግሞ አንዱን ሆሄ ከሌላኛው ጋር በማገናኘት ነው ያሁኑ ማለት ነው። ይኸው ሀብት፣ ሀሳብ፣ ሀሜት፣ ሀቅ። ይኸው ሀን ወሰድኩ ዜን ቀጥዬ ደግሞ ቅን መውሰድ ማለት ነው። ይኸው ሀ እዚህ ጋር አለች፣ ከቀቤት ደግሞ ቅን ወሰድኩ እዚህ ጋር። ስለዚህ ሁለቱም በአንድ ላይ ሀቅ ማለት እችላለሁ ማለት ነው። ስለዚህ እነዚህ በሀ ቤት የመሰረትኳቸው ቃላቶች ናቸው። ሀብት፣ ሀሳብ፣ ሀሜት፣ ሀቅ ማለት ነው። በሁ ደግሞ ይኸው ሁለት፣ ሁለት ቁጥር ማለት ነው። ሁ እዚህ ጋር አለች፣ ለን ወሰድኩ፣ ትን ወሰድኩ፣ ሁለት ሁኔታ። ስለዚህ እነዚህ ደግሞ ሁኔታ እላታለሁ ማለት ነው። ሁከት፣ ሁከት፣ ሁሉ። ስለዚህ የመጀመሪያዋ ሁን ወስዳለሁ፣ ቀጣይ የፈለኩትን ሆሄ አመጣለሁ። ለዛ ነው በባለፈው ክፍለ ትምህርቴ መጀመሪያ ቅርጻቸውን ለዩ ስላቸው የነበር ማለት ነው። አሁን ሁ የት አለች? እዚህ ጋር ሄዳለሁ። በቃ ሄድና ሁን መፈለግ ማለት ነው። ከፊደል ገበታው ከ33ቱ ሁ እዚህ ጋር አለች። ይኸው ሁ ሁለት ብዬ መጻፍ ፈልገው ሁ እዚህ ጋር ለ አለች፣ ትን ደግሞ እዚህ ጋር ፈልጋታለሁ ማለት ነው። እዚህ ጋር አለች ሁለት ማለት እችላለሁ ማለት። ስለዚህ እነዚህ በሁ የመሰረትኳቸው ቃላቶች። በሂ ደግሞ ይኸው ሂጃብ፣ ሂጃብ እችላለሁ። ሂሳብ፣ ሂሳብ። ሂሩት፣ ለምሳሌ ሂሩት የምትባል ሰው ስሟን መጻፍ ብትፈልግ ሄዳለሁ ፊደል ገበታዬ ጋር ሂን እንዴት አይነት ናት? ይቻት ሂ። ከረቤት ደግሞ ሄድና ሩ የታለች? ሩ። ከተቤት ደግሞ ት። ይኸው ሂሩት። ስለዚህ ሂ ሩ እዚህ ጋር አለች ት። ይኸው ሂሩት አልኩ ማለት ነው። ስለዚህ ሂሳብ ለማለት ለምሳሌ ይኸው ሂ እዚህ ጋር አለች፣ ሳ
እዚህ ጋር አለች። ከበቤት ደግሞ ብቻ እዚህ ጋር ሂሳብ ማለት እችላለሁ። ስለዚህ እነዚህ በሂ የመሰረትኳቸው ቃላቶች ናቸው። ሂድ ማለት እችላለሁ ማለት ነው። በሀ በእርግጥ ይሄ ድምፁ ተመሳሳይ ነው። ሀ ምሌ ያ ማለት ከሀ ቤት አራተኛውን አመጣው፣ ከመቤት አራተኛውን አመጣው፣ ከደቤት አምስተኛውን። ስለዚህ ሐምሌ አልኩ ማለት ነው። ሀ ሌታ ማለት እችላለሁ። ሀ ቀኛ ሃያ። ያው እነዚህ በሀ የመሰረትኳቸው ቃላቶች ማለት ነው። በሄ ቤት ደግሞ ይሄው ሄሜን ሄሜን። በሄ አሁንም ሄለን። አሁን ሄለን የምትባል ሰው ስሟን ለመጻፍ ይኸው ከሀ ቤት አምስተኛዋ ሄ፣ ከለቤት ለ የመጀመሪያዋ፣ ከነቤት ስድስተኛዋ ን። ስለዚህ ሄለን ማለት እችላለሁ ማለት ነው። ሌላ በሄ ቤት ሄ ደች ሄደች። ሌላ ሄደ። በሄ ቤት ሄ፣ ከደ ቤት ደግሞ ደ ነው ስርኩ ሄደ ማለት እችላለሁ ማለት ነው። በሄ በህ ህልም ህልም። ተጨማሪ በህ ህብር ህብር። በህ አሁንም ህዳር ህዳር። በህ አሁንም ህግ ህግ ማለት እችላለሁ። በሆ ሆቴል ሆቴል። ከሀ ቤት ሆን ወሰድሁ፣ ከተቤት ቴን፣ ከለቤት ደግሞ ልን። ሆቴል ትርጉም የሚሰጡ መሆን አለባቸው ሁሉም። ሆመራ ሆመራ። ሆድ ሆዳ የመሳሰሉትን መሰረት እችላለሁ። አሁን እዚህ ጋር ያሉ ሁሉ ቃላቶች ይባላሉ። በማን በሀ ቤቶች የመሰረትኳቸው። ሀብት፣ ሁለት፣ ሂጃብ፣ ሐምሌ፣ ሄሜን፣ ህልም፣ ሆቴል። ካስከሆ አሁንም ካስከሆ ሀሳብ፣ ሁኔታ፣ ሂሳብ፣ ሀሌታ፣ ሄለን፣ ህብር፣ ሆመራ። አሁንም ካስከሆ ሀሜት፣ ሁከት፣ ሂሩት፣ ሀቀኛ፣ ሄደች፣ ህዳር። አሁንም ከሀ እስከ ሆ ሀቅ፣ ሁሉ፣ ሂድ፣ ሃያ፣ ሄደ፣ ህግ፣ ሆድ። እነዚህ በሀሌታ ውሃ የመሰረቷቸው ቃላቶች ናቸው ማለት ነው። ስለዚህ እናንተ ደግሞ እኔ ያልጻፍኳቸውን በጣም ብዙ ሀብታሙ የሚባል ሰው ቢኖር አሁን ስሙን ሲጽፍ በሀ ነው የሚጀምረው። ሀብታም የምትባል ብትኖር፣ ሀሊማ የምትባል ብትኖር ለምሳሌ። ስለዚህ እነዚህ በሀ ቤት የመሰረትኳቸው ቃላቶች ናቸው ማለት ነው። ሌሎችን ደግሞ በየተራቸው የማመጣላችሁ ይሆናል ማለት ነው። በጣም ትልቁ ነገር ግን የፊደል ገበታ ላይ ፊደላቱ ምንድን ነው የሚመስሉ የሚሉትን ነገር ለዩ። ትምህርቱ ተከታታይ ስለሆነ እየጻፋችሁ ቢሆን ይመረጣል። ምክንያቱም ከመጀመሪያው ጀምሮ ወደ አድቫንስ ስለሚቀጥል ማለት ነው። ከዚህ በተጨማሪ በቀጥታ መስመር መማር የምትፈልጉ ደግሞ ከታች ባስቀመጥኩት የስልክ አድራሻ ብትደውሉ እናንተ በሚመቻችሁ የሶሻል ሚዲያ አማራጭ ትምህርቱን መስጠት እንችላለን፣ እየሰጠንም እንገኛለን። አማርኛና እንግሊዝኛ ቋንቋ ከጀማሪዎች ጀምሮ መማር የምትፈልጉ ቀጥታ ደውላችሁ መማር ትችላላችሁ ማለት ነው። በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት ትምህርቶችን እንሰጣለን ማለት ነው። ኢሞ ላይ ብትደውሉ ይደርሰኛል። ትልቁ ነገር ግን ለእናንተ የምመክራችሁ ማስታወሻ መያዝ መዘንጋት መቻል የለበትም። የፊደል ገበታውን በደንብ መለየት 33ቱን ቅርጻቸውና ስማቸው ምን ይመስላሉ የሚለውን መለየት። ከዛ በኋላ ትርጉም ያለው ቃል መመስረት ማለት ነው። አንዷን ሆሄ ወይ አንዷን ፊደል ከሌላኛው ጋር በማገጣጠም ትርጉም ያለው ቃል መመስረት ብትችሉ መልካም ነው እላለሁ። በሚቀጥለው ክፍል ቪዲዮ እስከምንገናኝ ሰላም ቆዩ።
ይህ ንቃት አካዳሚ ነው። ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ አድርጉ። ለሌሎች ጓደኞቻችሁ እንዲደርስ ከፈለጋችሁ ቪዲዮውን ለሌሎች ሼር አድርጉላቸው። እንዲሰራላችሁ የምትፈልጉት ፓርት ካለ ደግሞ ኮመንት ቦታ ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።